በምስጢራዊ ገበያ የተጧጧፈው በቤት ልጆች ላይ ያነጣጠረ የቲክቶክ ምስጢራዊ ጥቃት እያስከተለ ያለውን ጉዳት ያስተዋሉት ጥቂቶች ናቸው ይባላል። የቲክቶክ ፕላትፎርም ከመጣ ወዲህ በስሙ የሚጠራ በሽታ ስለመከሰቱ ስንቶቻችን እናውቃለን? ቲክቶክ ብሬን ተብሎ ስም የወጣለት በሽታ በርካታ የቤት ልጆችን በገዛ ፈቃዳቸው የወሲብ ንግድ ገበያ እንዲቀላቀሉ እንዴት እንደዳረጋቸው ዛሬ በሰፊው የምንመለከተው ጉዳይ ነው። ሰላም እንዴት ናችሁ? ውድ የእያንዳንዱ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። እስቲ መጀመሪያ ቲክቶክ ብሬን የሚባለው ምን እንደሆነ እንመልከት። ቲክቶክ ብሬን የሚለው ቃል ትርጉምና ጽንሰ ሀሳብ የሚያመላክተው በቲክቶክ እና በመሰል አጫጭር ቪዲዮ መተግበሪያዎች ላይ ከልክ ያለፈ ጊዜ ማሳለፍ በአእምሮ ላይ የሚያስከትለውን አሉታዊ ተጽዕኖ በሂደት ተጠቃሚዎቹ ሳይታወቃቸው ራሳቸውን በአደገኛ ሁኔታ ገብቶ ማግኘታቸውን ለመግለጽ የሚያገለግል ዘመናዊ ቃል ነው። ይህ በተጨባጭ ምልከታና ጥናት ላይ የተመሰረተ ጽንሰ ሀሳብ ነው። የቲክቶክ ብሬን ስነ ልቦናዊና ነርቭ ሳይንሳዊ መሰረት የሚከተለውን ይመስላሉ። አንደኛው፣ የቲክቶክ አጫጭር ቪዲዮዎች በአእምሯችን የሚገኘውን የዶፓሚን ሽልማት ስርዓት የማዛባት ኃይል አላቸው። በቀላሉ ለመግለጽ ዶፓሚን ማለት የእርካታ ስሜት እንዲሰማን የሚያመነጭ ነው። በግብረ ሥጋ ግንኙነት ከፍተኛ እርካታ የምናገኘው ይህ ዶፓሚን በሚያመነጨው ነው። ዶፓሚን የአእምሯችን ሽልማት ሰጪ ተፈጥሯዊ ንጥረ ነገር ነው። በየትኛውም አይነት ሁኔታ ስንደሰትና ስንዝናና ይህ ዶፓሚን ስራውን ስለሚሰራ ነው። የቲክቶክ አጫጭርና ቶሎ የሚቀያየሩ ቪዲዮዎች ይህ ዶፓሚን በአጫጭርና ቶሎ በፍጥነት በሚቀያየሩ ቪዲዮዎች እንድንረካ ማመንጨትን እንድንለማመድ ያደርገዋል። ይህን የተለማመደ ዶፓሚን ቆየት ብሎ እርካታን ለሚሰጡ ነገሮች ትዕግስት የማጣትና የመሰልቸት ስሜት እንዲሰማን ያደርገናል። ስለሆነም አንድ ሙሉ ፊልም አይቶ መጨረስ እንዲሰለቸን ያደርጋል። መጽሐፍ ማንበብ ጭራሽ የማይታሰብ ነው። ከዚህም አልፎ ተርፎ የህይወት ግባችን በአቋራጭ መበልጸግ ላይ ያተኮሩ እንዲሆኑ በማድረግ በብዙ ልፋት በረዥም የጊዜ ሂደት ስለምናገኛቸው ስኬቶች ፈጽሞ የማይደረሱ ተራራ እንዲሆኑ አድርገን እንድንመለከት ያደርገናል። ሾርት ተርም ሚሞሪ ይሉታል። የወሲብ ገበያ ደግሞ የዘመናችን በአቋራጭ መበልጸጊያ መሳሪያ መሆኑ ብዙዎች እያወቁት በአደባባይ የማያወሩት ምስጢራዊ እውነት ነው። ታዲያ ወደዚህ ህይወት እንዴት እንደሚገቡ ከማየታችን በፊት አጫጭር ቪዲዮዎችን በነርቭ ስርዓት ላይ የሚፈጥሩትን ጉዳት በሱ እንመልከት። ኒውሮፕላስቲሲቲ ይሉታል ባለሙያዎች። ተደጋጋሚ አጫጭር ቪዲዮዎችን መመልከት ፈጣን ትኩረት መቀየርን የሚደግፉ የነርቭ መንገዶችን ያጠናክራል። ይህም የረጅም ጊዜ ትኩረት መንገዶች እንዲዳከሙ ያደርጋል። ቀጣይነት ያለው ትኩረት የሚጠይቁ ተግባራት የሚደግፉ የነርቭ መንገዶችን ህይወት አልባ ያደርጋሉ። ቲክቶክን የፈጠረችው የቻይና መንግስት ለአካለ መጠን ያልደረሱ ልጆች የቲክቶክ አጠቃቀምን በቀን 40 ደቂቃ ብቻ እንዲገደብ ያደረገው በዚህ ሳይንሳዊ ማስረጃ ላይ በመመስረት ነው። ያደጉ ሀገራት የትውልድ አእምሮ መክሸፍ ሀገራቸውን እንደሚያከሽፍ ጠንቅቀው ስለሚያውቁ ከዚህ ጋር የተያያዙ ጉዳት ሊያስከትሉ የሚችሉ ነገሮችን በህገ መንግስታቸው ሳይቀር ቆልፈው ትውልድን ከአደጋ የመከላከል ስራ ቀዳሚና የማይደራደሩበት ተግባር ያደርጉታል። ታዲያ ይህ የቤት ልጆችን እንዴት ወደ ወሲብ ንግድ ዓለም እንደሚያስገባቸው አሁን ደግሞ እንመልከት። ቲክቶክ እና መሰል ሌሎች ማህበራዊ ሚዲያዎች ውበትን፣ ሀብትን እና ዝናን የሚያከብሩ ይዘቶችን ያስተዋውቃሉ። በተለይ ቆንጆ ሴቶች በማህበራዊ ሚዲያ ከፍተኛ ትኩረት ሲያገኙ ይታያሉ። ይህ ደግሞ የውበትን ኢኮኖሚያዊ ዋጋ እንዲገነዘቡ ያደርጋል። ማህበራዊ ሚዲያ ላይ በወሲብ ንግድ የተሳተፉ ሰዎች የቅንጦት ህይወት ይታያል። ይህ የወሲብ ንግድ ቀላል እና ፈጣን የሀብት ምንጭ ነው የሚል የተሳሳተ አመለካከት ይፈጥራል። ስለሆነም በትምህርት ረዥም ርቀት ተጉዞ ውጤታማ ከመሆንና ሌሎች የሚያለፉ ስራዎችን ሰርተው በመልፋት ስኬትን ከማግኘት ይልቅ በአቋራጭ ውበታቸውንና ገላቸውን በመጠቀም ስኬታማ የመሆን ምኞት በውስጣቸው እንዲያድርባቸውና ያንን ወደ መተግበር መንቀሳቀስ እንዲጀምሩ ይገፋፋቸዋል። በማህበራዊ ሚዲያ ላይ ከከፈልከኝ ወሲብ ለመፈጸም ዝግጁ ነኝ ብለው በይፋ የሚሰራ የለም። እንዲህም ማለት አይጠበቅባቸውም። ይልቅ ውበታቸውንና ገላቸውን ወሲብ ቀስቃሽ በሆነ አለባበስና አኳኋን ለማሳየት የሆነ ኮንተንት ላይ መስራት ይጀምራሉ። ከዚያ በኋላ ማህበራዊ ሚዲያን ለንግዳቸው እንደ መረብ ከሚጠቀሙ አሸን ደላላዎች አይን ይገቡና እስከ ቤታቸው ድረስ መጥተው ስራውን ያስጀምሯቸዋል። ስለዚህ ጠቅላላ ባለመልኩ ስንመለከት አጫጭር ቪዲዮዎችን የማየት ልማድ ወይም ሱስ የዶፓሚን እና የነርቭ ስርዓቱን በማዛባት ለገበያው ራሳቸውን ዝግጁ እንዲያደርጉ ካደረገ በኋላ በተግባር ወደ መረቡ ሰተት ብሎ ይገባሉ ማለት ነው። በቀጣዩ ጊዜ በተመሳሳይ ፕሮግራም እስክንገናኝ በቸር ቆዩልኝ። ዮናስ አብነኝ። ቻው።